የሚያደርገው። ኦኬ ጥያቄው መጀመሪያ አዳምጠኝ። በህይወት ቢቆይ መሐመድ ምንድን ነው የሚያደርገው? ክርስቲያኖችን ከአረብ ምድር ጠራርጎ ያጠፋል። አይሁዶችንም ጭምር ማለት ነው። አዎ ምክንያቱም ስለዚህ አረብ ውስጥ ክርስቲያኖችና አይሁዶች መኖር የለባቸውም ማለት ነው። አዎ የለባቸውም። ምክንያቱም የአረብ ሀገር ቅዱስ ግዛት ሀገር ናት። ክርስቲያኖችና አይሁዶች ደግሞ ቆሻሾች ናቸው። ፈጣሪያቸውን የማያውቁ ደደቦች። ስለዚህ አይገባቸውም ያ ቅዱስ ግዛት። ደደቦች እኛ እኮ ክርስቲያን ነን። ደደብ ናችሁ እያልከን ነው? ኧረ ክርስቲያን አይደላቸውም። ፈጣሪ የላቸውም እኮ እምነት የለሽ። ስለዚህ መኖር አይገባንም ማለት ነው። አይገባችሁም። አዎ እስካሁን ራሱ የለም እኮ አይታያችሁም እንዴ? ምድር ሁሉ እኮ የኔ ነች ብሏል ደግሞ እኮ በተጨማሪ መሐመድ ምድር ሁሉ የኔ ነች። ስለዚህ የመጨረሻው ነብይ ስለሆነ ይገባዋል። የመጨረሻው መሪ ነው እሱ፣ የዓለም መሪ ማለት ነው። ስለዚህ የፈለከ ቀን ታስወጣኛለህ ማለት ነው ካለሁበት ቄ። በሸሪያ ከተዳደርክ የፈለከው ቀን ታስወጣኛለህ ማለት ነው። አዎ ለበላይነቴ ከሰገድክ ይቅርታማ ይደረግልሃል፣ ትኖራለህ። አይ ብለህ የበላይነትን አልቀበልም ብልስ፣ ለምሳሌ የበላይነትን አንተ አልቀበልም ከኔ አበልጥም ብልህ፣ እንደዛ ከሆነማ ትገደላለህ። ይህ ጤናማ አይደለማ። ምክንያቱም አንተ ማነህና ነው ከኔ በላይ ልትሆን የምችለው? ምክንያቱም የብቸኛው ፈጣሪ ባሪያ ስለሆን መሬቱ ለእኛ ነው የሚገባው። መሬት ምድር የፈጣሪ ስለሆነ እናንተ ደግሞ ፈጣሪን ክዳችሁታል። ስለዚህ ቄሌ መተህ ቦታ ላይ መተህ ስታስወግደኝ አንተ ኮንፊደንስ ይሰማሃል ማለት ነው። ከዛ የሰላማዊ ነው። ካልታዘዝከኝ ለሙስሊሞች መንግስት ካልታዘዝክ ማለት ነው። አንተ ለእኔ ትገዛለህ፣ እኔ አንተን ባዝ ትታዘዛለህ። አልታዘዝም። ታዲያ አንተ ማትታዘዘኝ ከሆነ እኔ ለምንድን ነው የምታዘዘው? አንተ ከማን ትለያለህ? ይ መዲና ሲሄድ አይሁዶች አይደል የተቀበሉት መሐመድ? ቆይ መዲና ሲሄድ አይሁዶች አይደል የተቀበሉት? አይሁዶች አይደለም። እና ማን ናቸው? ሙስሊም ከሆኑ በኋላ ነው። አይደለም ከመካ ሲሰድ መካ የነበረበት ሰዓት ላይ ጣዖታውያን ነበሩ እዛ መካ። ከመካ ግን ሲሰደድ ወደ መዲና ሲሰደድ አይሁድ የተቀበሉት። ወደ ኢትዮጵያ የመጡት ደግሞ ክርስቲያኖች ናቸው። ኢትዮጵያኖች መሐመድ ክርስቲያኖች ናቸው። ግን ክርስቲያን ነው ግን ስለ እምነቱ ምናምን ከሰሙ። ስለዚህ የተቀበለህን አካል ማጥፋት እንዴት ጤናማ ነው ብለህ ታምናለህ? የተቀበሉት እኮ ሙስሊም ሆኖ ነው እንጂ ክርስቲያን ሆኖ አይደለም። አይሁዶች ሆኖ አይደለም። ሙስሊም ከሆኑ በኋላ ነው የተቀበሉት። አይደለም። ነጃሺ ጋር አትምጣ። ነጃሺ ሲጀመር ሙስሊም አይደለም። ክርስቲያን እውነተኛው ክርስቲያን ነው እሱ። እውነተኛው ክርስቲያን በኢየሱስ የሚያምን። ኦኬ ካሊዲ ነው እሱ። ማስረጃ የለም። አንድ ማስረጃ ማምጣት አችልም። አሁን እንመለስና የምን ማስረጃ የኔበት የምን ማስረጃ እኮ ነጃሺ ሙስሊም እንደነበር ከሀዲስ ማስረጃ ትሰጠኛለህ? ክርስቲያን እኮ ነጃሺ ክርስቲያን ማለት ደግሞ እውነተኛው ክርስቲያን ሙስሊም ነበር ብላችሁ ስለምትሉ ማለት ነው። ስለዚህ ማስረጃ የሌለው ነገር አታውቁ። ነጃሺ ሙስሊም አልነበረ። በኋላ ላይ የቀጠፉት የሐሰት ተረት ነው፣ የሐሰት ታሪክ ነው። አሁን ወደ ቶፒክ እንመለስና አዳምጠኝ። ወደ ቶፒኩ ችግር የለውም። አሁን ስለ ግለሰብ አናወራቶ ግለሰቡን ትሁና ወደ ቶፒኩ መልሰውና ኦኬ ኩን ፈየኩን አንዴ ኩን ፈየኩንስ ኩን ሲለው ይሆናል። አንዴ የሙስሊም ኦኬ ሙሐመድ ሊሞት ሲል ስለ ኢትዮጵያ የተናገረው ምንድን ነው? እሱ
ሰላም እንኳን ደህና መጣ። ስለ ኢትዮጵያ አይደለም እሱ ጥሩ ነገር የተናገረው፣ ስለ ነጃሽ ነው የተናገረው። ስለ ኢትዮጵያ አይደለም። ኩን ፈያኩን ቆያን ምንድነው የምትለው? ድምፅን ከፍ አድርግ። ኩን ፈያኩን መጀመሪያ ስርዓት አልባ ስለሆነ ስርዓት ልታብጅለት ይገባል። ምንም ስርዓት አልባነት የለም። ያው የነብያችሁ ነገር ሲወራ እየየትላላችሁ የታወቀ ነው። ክርስቲያን ቀጥል። አትፈሩበት በነብያችሁ በዚህ መጠን። የሙስሊም አብዱልአዚዝ መቀጠል ትችላላችሁ። እስኪ እሱን እንግሊዝኛውን እየተረጎምክ በአማርኛ እስኪ ንገርን። ቅድም ተረጎምኩልህ እኮ አይደል? ላላ እንደዛ አይደለም፣ አሰብቶ ነበር። በእንግሊዝኛ አያስፈልግም፣ አረብኛውን ከፍ ያደርግ እንጂ አረብኛውን አድርግለት ስለሆነ ችግር የለውም፣ ስለሚለይ ችግር የለውም። ያው ካሊድ አንብብ፣ ያው አረብኛ አንብብ፣ ውስጥ አረብኛውን አንብበው፣ ራሱ አንብብ። ያው አረብኛው ፈልገህ አንብብ። አንተ ጋር አይደል እንደ ያለው አንብበው። እኛማ መረጃ እንትን ያው ትርጉሙ ስለሆነ ችግር የለውም። ያንብበው ችግር የለውም። አይ እኔ ስለምሰማው እኔ ያንብበው ችግር የለውም። እንግሊዝኛውን አንብበው። እንትና ክርስቲያን ልስበካ አሁን ሸበካው አሪፍ ነው። በአማርኛ እየተረጎምክ ማለት ነው። ኦኬ እሺ። ሙስናድ አህመድ 219 ላይ ነው የሚገኘው ሀዲሱ። ኢት ዋዝ ናሬትድ ፍሮም ጃቢር ቢን አብደላ። ከጃቢር ቢን አብደላ እንደተተረከው ኡመር ቢን አልካታብ ሴድ ኡመር ቢን አልካታብ እንደተናገረው ሜሴንጀር ኦፍ አላህ ሴድ የአላህ መልእክተኛ እንዲህ ብሎ ነበር ይላል። ኢፍ አይ ሊቭ በህይወት ብቆይ አይ ሻል ሰርቴንሊ ኤክስፔል ዘ ጂውስ ኤንድ ዘ ክርስቲያን ፍሮም ዘ አረቢያን ፔንሱላ። በህይወት ብቆይ ኖሮ አይሁዶችና ክርስቲያኖችን በእርግጠኝነት ከአረብ ባህረ ሰላጤ ሀገራት አጠፋ ነበረ፣ አባረር ነበር። አንቲል አይ ሊቭ ኦንሊ ሙስሊም ሂር ሙስሊሞች ብቻ እስኪቀሩ ድረስ። ኦኬ አሁን ደግሞ ኻሊዶ አንብበው እስኪ እንትኑን አረበኛውን ከፍ አድርግለት። ከፍ አድርግልኝ። حدثنا رواه ومؤمل قال حدثنا سفيان الثوري عن ابي الزبير عن جابر بن عبد الله أن عمر بن الخطاب رضي الله عنه قال رسول الله عليه الصلاة والسلام لئن عشت لأخرجن اليهود والنصارى من جزيرة العرب حتى لا أترك فيها إلا مسلما. ተርጉማ አዎ ልክ ነው። እኔ እኮ ለጥያቄው መልስ ሰጥቻለሁ። ትክክል ነው ብዬ መኖር አይገባችሁም እናንተ የአረብ ሀገር ውስጥ ቅዱስ ሀገር ስለሆነ። ስለዚህ የነቢያችሁ ሱና እያከበሩ አይደለም ማለት ነው አረቦች። ለምን ምን አልክ? አረቦች የነቢያችሁ ሱና እያከበሩ አይደለም ማለት ነው። አይ ያከበሩ ነው እንጂ አንዳንዶቹ እንደምታወቀው አለ እኮ የማይታዘዙት ቅዱስ ስላልሆናቸው እርኩስ ናቸው አለን እኮ። ባይዘይ በዓለም ላይ እኮ ነው መኖር አትችሉም የሚለው እኮ። ምድር ሁሉ ከሰሜን እስከ ምዕራብ ከምዕራብ እስከ ደቡብ የኔ ነች አለ መሐመድ። ምድር የፈጣሪ አይደል እንዴ? ሁላችንም እናውቃለን። የፈጣሪ አይደለም? ምድር የፈጣሪ ነው። መሐመድ ግን የኔና ያለ የኔ ነው። ፈጣሪን ደግሞ እናንተ ታመልኩማ። መሐመድ እኮ የኔ ነች አለ እኮ። የኔ ነች አለና ኢየሱስ ነው እናንተ የምታመልኩት። ኢየሱስና እናቱንና የዲን ካሊድ አሁን ከአስቸጋሪው ምን እንደሆነ ታውቃለህ? ይህን አዲስ አንብበው እስኪ። ይህ አዲስ አሁን ስታነበው እስልምና በቃ እኛ ከምንነግራችሁ በላይ ይህን አዲስ አንብበው። አረብኛውን አድርግለት ክርስቲያን። በአረብኛ ደግሞ በጣም ነው ደስ የሚለው። ቀጥል። ያነበብኩ ነው።
በእኛም እንዲሰማ ብታደርግልን አሪፍ ነው። ከስር እንዲተረጉሙ አተሙማ አታውቁም ማለት ወይ የተረጎም ካንተ ነው። እሺ ክርስቲያን ያበው ከእንግሊዝኛው ወይንም ከኦዲየንስ ስላለ ከስር ነው። ኦኬ በነገራችን ላይ ካሊዲ ነው። እስካሁን በዓለም ላይ ልትኖሩ አይገባም ስላልክ ቅድም ጥያቄ ጠይቃለሁ። እኔ በዓለም ላይ ሊኖሩ አይገባም አላልኩም። በአረብ ሀገር ውስጥ ሊኖሩ አይገቡም፣ መኖር አይገባቸው። እሺ በጣም ጥሩ። እሺ አሁን ደግሞ እዚህ ጋር መልእክተኛው የተናገረውን ሌላውን ደግሞ ቅድም በአረብ ሀገር ብቻ ነበር አይደል? አሁን ደግሞ ያለውን አዳምጥ። ቡሃሪ 3167 ላይ ናሬትድ ቢን አቡ ሁሬራ እንደተረከው ይላል። ዋይል ዊ ዌር ኢን ኤ ሞስክ ኢን ደ ሞስክ በመስጊድ ውስጥ በነበርንበት ሰዓት አለ ደ ፕሮፌት ኬም አውት ኤንድ ሴድ ከዛ ነብዩ ከመስጊድ ውስጥ ወጣና እንደዚህ አለ ሌት አስ ጎ ቱ ዘ ጁስ ወደ አይሁዶቹ እንሂድ ዊ ዌንት አውት ቲል ዊ ሪችድ ቤት አልሚድራስ ከዛ በኋላ ወደ ቤት አልሚድራስ እስክንደርስ ድረስ ሄድን አለ ከነብዩ ጋር ማለት ነው። ሂ ሴድ ቱ ዘም ከዛ በኋላ ነብዩ ለአይሁዶቹ እንደዚህ አላቸው ኢፍ ዩ ኢምባራስ ኢስላም ዩ ዊል ቢ ሴፍ እስልምናን ከተቀበላችሁ ሴፍ ትሆናላችሁ ወይም ደግሞ ሰላም ትጠበቃላችሁ አላቸው። ዩ ሹድ ኖ ዛት ዘ እርዝ ቢሎንግ ቱ አላህ ኤንድ ሂዝ አፖስትል ምድር የአላህና የመልእክተኛው ብቻ ነች። ኤንድ አይ ዋንት ቱ ኤክስፔል ዩ ፍሮም ዲስ ላንድ ከዚህ ምድር አስወጣችኋለሁ። ሶ ኢፍ ኤኒዋን አማንግ ዩ ኦን ሰም ፕሮፐርቲ ሂ ኢዝ ፐርሚትድ ቱ ሴል ኢት አዘርዋይዝ ዩ ሹድ ኖ ዛት ዘ እርዝ ቢሎንግ ቱ አላህ ኤንድ ሂዝ አፖስትል ምንም ንብረት ብታፈሩ እስልምናን ከተቀበላችሁ ንብረታችሁ ይጠበቃል ወይም ደግሞ መሸጥ ትችላላችሁ። አለበለዚያ ግን ምድር የአላህና የመልእክተኛው ብቻ ነች አለ። ኦኬ ምድር የአላህና የመልእክተኛው ብቻ ነች? አዎ። አሁን ያለውበትን ቤት እስልምናን ከተቀበላችሁ ያለው እኮ እጅ ከሰጣችሁ ማለት ነው እንጂ ሃይማኖቴን በግድ ተቀበሉ ማለቱ አይደለም ነው። እጅ ከሰጣችሁ ማለት ነው። ኢፍ ዩ ኤምብሬስ ኢስላም እስልምናን ከተቀበላችሁ አለ ዩ ዊል ቢ ሴፍ እስልምናን ከተቀበላችሁ ሰላም ትሆናላችሁ። አዎ ሰላም ይሆናሉ። ካልተቀበሉስ ንብረታችሁ ከዚህ መሬቱ የመሐመድ ስለሆነ አይገባችሁም እናንተ መኖር እዛ መሬት ላይ። ሳይ ሙስሊም አንድን ክፈተው። ካልተቀበልን ደግሞ ምን እንደሚያደርገን ላሳየህ። I have been commanded to fight against people so long as they do not declare that there is no God but Allah. ያ እንድዋጋቸው ታዝዣለሁ። ካልተቀበሉት ደግሞ ምድር የመሐመድ ስለሆነች ያልተቀበሉትን ምን እንድዋጋችሁ ታዝዣለሁ። ምን ከአላህ ውጭ አምላክ የለም እስክትሉ ድረስ ከአላህ ውጭ የለም እስክትሉ ድረስ and he who prophesies ልክ ነው ትላለህ እንዴ? ስለዚህ ካላህ ውጭ ካላህ ውጭ ሌላ አምላክ የለም ብዬ እስካመልክ ድረስ መተህ ትዋጋኛለህ ማለት ነው። ምድር የመሐመድ ነኝ ብለህ ካልተቀበልኩ ግን ምን ይሆናል? ከተቀበልኩ ምን ይሆናል? አንዴ ሱረቱል አንፋልን ክፈቱት። ሱረቱ አንፋልን ክፈትለት። እዛ ላይ ምን ሰላም አለና? ሱረቱ አንፋል ቁጥር 8:1 8:12 8:39 8:60 እንዳለ ጦርነት ነው የሚያዘው። አዎ ስለዚህ ቁጥር ስንት ከፈትለት? ልክ ነው ማለት ወቃትሉም ሐታ ላ ተኩነ ፊትነቱን ወየኩነ ዲኑ ኩሉሁ ሊላህ መከጀሩ። ኦኬ 39ን ክፈትለት። ቁጥር 39 እናለው ያው ወቃትሉ እዚህ ነው የምንታዘው። ስለዚህ ሁከት እስከማይገኝ ድረስ ሃይማኖትም ሁሉ ለአላህ ወይም እስላም ብቻ እስከሚሆን ድረስ ተጋደሏቸው። እንፋለማለን እና የመጣሁበት መተል ወጋይ ነው። በሹካ ነው ወጋይ በጦር
ካሊድ ያለው ኢትዮጵያ ቆይ ካሊድ ስለዚህ ኢትዮጵያም ያለህ የመልእክተኛው ነች የሙሐመድ ነች አይደል ኢትዮጵያ ማለት ነው ኢትዮጵያም የመልእክተኛው ነች የሙሐመድ ነች አዎ ልክ ነው ስለዚህ ኢትዮጵያውያኖች ሙስሊም ካልሆኑ ልትዋጋቸው ነው ማለት ነው አንተ አዎ ዋጋቸዋለሁ አቅም ቢኖረኝ ስፖርት አልጀመርክም ማናጅ ስፖርት አልጀመርክም ባይዘው አልጀመርኩም በስፖርት ያረጋል እንዴ ወይ ቀላል ባይዘ ስለዚህ ሸሪያ ካለ ግዴታ ይህንን ሁከት እስከማይገኝ ነው ባይዘው የሚለው ሃይማኖት ሁሉ ምን እስከሚሆን ድረስ ለአላህ ብቻ እስከሚሆን ድረስ ተጋደሏቸው ነው የሚለው ትእዛዝ ነው ይሄ ቀጥታ ኦርደር ነው ባይዘ ትእዛዝ ነው አዎ አላህ ነው የምድሩ ባለቤት እና ታዲያ ምኑ ነው የሰላም ሃይማኖት ነው የምትለው ምኑ ላይ ነው ታዲያ እስልምና ልክ አይደለም እንዴ ምድር የአላህ ነው ስለዚህ ለአላህ ብቻ ነው ለአላህ ማን የሰጠው ሰንበዲ ተነስቶ አሁን የእሱን ጣዖት ምድር የኔ ጣዖት ማመልከው ነው ቢልህና አንተን እዋጋሃለሁ ቢልህ ትፈቅድለታለህ እፎይ ምን ትፈቅድለታለህ ወይ ምን ሰላም እንዴት ነህ እኔ የማመልከው የእሱ ነው ምድር ግብር ገብር አሊያም እገልሃለሁ አሊያም የኔን እምነት ተቀበል ቢልህ እሺ ትስማማለህ አትስማማም ስለዚህ አንዴ አንተ ማትስማማ ከሆነ አንተ ካዳ አይ አላህና የሙሐመድ ነው ምድር ስትለኝ እኔ ለምን ነው የምስማማልህ አንተ ሌላው ሲልህ ማትስማማ ከሆነ አንተ ስትለኝ እኔ ለምን እስማማለሁ ፈጣሪያችን አንድ ስለሆነ ያንተ ፈጣሪ እኮ ነው ያላምንበትም እኮ ወዳጅ ለአንተ እኮ ነው እሱ ያንተ አይዲዮሎጂ ነው እንጂ እሱ የሚሆነው ኧረ እባክህ አንተን የፈጠረ ነው እኮ እኔንም የፈጠረ እኔን አልፈጠረኝም አንተ ነህ እኮ አንተ አይምሮ ውስጥ ያለው ፕሊዝ አንተ አይምሮ ውስጥ ያለው ነው እኮ እሱ አንተ የቀረጽከው አንተ አይምሮ ውስጥ ላለ ነው አንድ ህንዳዊን ብትሄድ ሜቢ እሱ ደግሞ የሚያመልከው ለራሱ አምላክ ብሎ የያዘው አለ ለሱ አምላኩ ያንተ አላህ ሳይሆን እሱ የሚያመልከው ነው በእጁ የፈጠረው ይሁን በእጁ የፈጠረው ማለት ነው በእጁ የፈጠረው ምን ኦኬርስ በእጁ የፈጠረውን አምላኬ ነው ብሎ ካሰበ ቋዳምጣ ከዛ በእጁ የፈጠረውን አምላኬ ነው ብሎ ካሰበ ያ አምላኬ ደግሞ ምድር ሁሉ የኔ ነች አንተ ውሰድ ብሎኛል ብሎ አሁን አንተ ያለህበት መሬት የኔ ነው ቢልህ እሺ ብለህ ትስማማለታለህ እንዴ አምላክ አይደለም እሱ እኮ ይታወቃል በእጁ አምላክ አይደለም እያልክ ያለኸው የሚያመልከው ሰውዬ ግን እኮ አምላኬ ነው ብሎ እያመለከው ነው ስለዚህ ታውሯል እንትን እኛም እኮ እናንተ ነው ካሊድ አንተኛ የምትሉትን እኛ ደግሞ እናንተን እንደዛ ነው አሁን ጣዖታውያንን ያልክበትን በእጁ አይደለም እናንተ እኛም እናንተን ታውራችሁ ነው እኮ ሙሐመድን ብቻ የምትከተሉት ነቢያት ያልሰበኩትን ነቢያት ያላስተማሩትን ሙሐመድን ብቻ እየተከተላችሁ ያላችሁት ያለ መረጃ ለማስረጃ ሙሐመድ ያላችሁን ብቻ ምድር የኔ ነች ስላላችሁ የሙሐመድ ነው የምትሉት ታውራችሁ ነው ምንላችሁ እኮ ለዚህ ነው ምኑ ጋር ነው የታወርነው እኛ እኮ ከእናንተ በላይ ኢየሱስ እንወዳለን አይ መውደድ ሌላ ነው ኤሬስ የሙስሊም እመለሳለሁ ካሊድ ጋር አንዴ አንተ ጋር ጌታ እንኳን ደህና መጣህ የሙስሊም መዲና ቤት እንኳን ደህና ቆያችሁ መልካም ሙሐመድ በመጨረሻው የህይወት ዘመኑ ፍጻሜ ላይ ማለት ነው ሊሞት 2 ቀን 3 ቀን ሲቀረው ስለ ኢትዮጵያ የተናገረው መልካም ነገር ነው ወይንስ መጥፎ ነገር ስለ ኢትዮጵያ ክርስቲያኖች የተናገረው ሙሐመድ አዎ እውነት ነው በነገራችን ላይ አንድ ጥያቄ ልጠይቅህ ስለ ኢትዮጵያ ክርስቲያኖች የተናገረው አንድ ጥያቄ ልጠይቅህ ግን እየተረበሸ በፖላይትሊ እየተደማመጣችሁ አይደለም ማለት በክብር ሪስፔክት የላችሁም ሁላችሁ ቀጥል ያው ሪስፔክት አድርገን እየሰማን ነው
እዚህ ጋር የተሰበሰባችሁ ሁላችሁም ስለ ነፍስ ጉዳይ እያወራችሁ መሆናችሁን መጀመሪያ ማወቅ አለባችሁ። ትልቁ ነገር እና ለጠየቀኝ ጥያቄው ስርዓት ምናምን ብሏል ሰለላሁ ዐለይሂ ወሰለም። የሙስሊም ቀጥል ምን አልክ? አይ ቲንክ ኔትወርክ እየተቆራረጠ ነው። ደግሞ አንዱ ኔትወርክ እየተቆራረጠ ነው። ኔትወርክ ይዘዋል ይመስለኛል አለ ንጋ ነው እየተሰማኝ አይደለ? ያ እየተቆራረጠ ነው። ነይማ ምናምን መቀጠል ትችላላችሁ። ኔትወርክ የሙስሊም ሚዲያ እየተቆራረጥክ ነው። ትክክል ነው ይላል እያለን እሱን ብቻ ነው የሰማሁት። ከዛ ውጭ አልሰማሁም። አልሐምዱሊላህ ኩን ፈየኩን ነይማ አላሁ አክበር ኩን ፈየኩን እንኳን ደህና መጣ። ሰማል ትንሽ ድምፅህን ከፍ አድርግ ነይማ እንደሚታርግ ድምፅ ትንሽ ርቋል። አሁንሳ ኤርፎንስ ተጠቅመሃል? ኧረ አልተጠቀምኩም። አሁንም አይሰማም? እሺ እንቀጥል። አሁን የተወሰነ ምንም አይልም። ሜይ ቢ ጥያቄውን ሰምተዋል? ጥያቄው ኦኬ ትንሽ ይርቃል ድምፅ። እሺ አሁንሳ ትንሽ ጮክ ልበል መሰለኝ። አሁን ምንም አይደል? እሺ ስለ ሀበሻ ስለ ኢትዮጵያ መጨረሻ ሊሞት ሲል መሐመድ ምንድን ነው የተናገረው? ስለ ክርስቲያኖች በኢትዮጵያ ስላሉት ወይንም ደግሞ በአረብ ስለሚኖሩ ክርስቲያኖችስ ምን ብሏል? ያው እኔ ስለሱ መረጃ እንደሌለኝ ቀደም ግን ስለ አንዳንድ ነገሮች ድምፅ በጣም አስቸጋሪ ነው። ሜይ ቢ አስተካክለው። በቃ ኩን ፈየኩን ለመስማት ሞከርኩኝ፣ አንገቴ አመመኝ እንዲህ ስል። ነይማ ቀጥይ። እንኳን ደህና መጣሽ። ምን አሉ? እንኳን ደህና መጣሽ። ኦኬ ስለ ኢትዮጵያ የተናገሩት ነገር ምንድን ነው? እሱ ጤናማ ነው ብለሽ ታምኛለሽ? እውነት የነሱ ንግግር ከሆነ የእውነት ጤናማ ነው። ምንም መጥፎ ነገር እንደማይናገሩ እናውቃለን። ኦኬ ስድባቸውም ጤናማ ነው ማለት ነው። የሚገባቸውን ይሰጣሉ። ሆነ ለሚገባቸው ካሊድ ቋንዴ። ስለዚህ ሙሐመድ የሚሳደባል አዳምጣ ፕሊስ። ካሊድ ቋንዴ ተራን ጨርሳል። ስለዚህ ልብ በሉ ሙሐመድ ስለ ክርስቲያኖች የተናገራቸው በሙሉ ስድብ ነው። ነገር ግን ፕሮድ አድርገው ነው የሚናገሩበት። ኢፎያ አንድ እድል ስጠኛ፣ ጥያቄ ነበረኝ። አንዴ አደረጉ። ስለዚህ ልብ በሉ ስለ ክርስቲያኖች የተናገረው ስድብና ምንድነው? እሱ ጥላቻን አስወግዳቸዋለሁ የሚል ነው። ክርስቲያኖችን አስወግዳለሁ በህይወት ብቆይ። ክርስቶስ አስቀድሞ ግን አስወገደው እሱን። ክርስቲያኖችን ለማስወገድ መሐመድ ሲመኝ፣ ክርስቶስ ግን አስወገደው አስቀድሞ እሱን። በአልጋ ላይ ተኝቶ እየማቀቀ በነበረበት ሰዓት ሰለላሁ ዐለይሂ ወሰለም መለከል ሞት አስፈቅዷቸው። አነጋገር እናስተካክል እንጂ የሚገርምህ ነገር ማለት ነው። ምንድን ነበር ያልሽኝ? አስፈቅዷቸው ሞት እንኳን ሲመጣ አስፈቅዷቸው ምን ብሏቸው? ፈቃደኛ ስለሆኑ ብቻ ነው የሄዱት። ይሄንን ወቅ በጣም አንጀት ይነካል፣ ልብ ይነካል። ሳይታመም ምናምን በቃ ልሙት ምናምን ነበር ነፍሴንም ከውሰድ ብሎት እንደዛ ነው አይደለ?
አይገባም። አንዳንድ አይነት ሰው እንደዛ አይደለም። ማቆ በጣም ነው ታሞ የሞተው። ጎበዝ ካሊድ እውነተኛ ሰው። ህመሙ ራሱ የሁለት ሰው ሙስሊም ነው እውነት። ማቆ ነው የሞተው አይደለ ካሊድ? 3 ዓመት ያህል እግሩ እየተጎተተ ሰዎች እያያዙት። እንደዚህ አይደለም የነበር። እሺ ህመሙ ግን ከባድ ነው። ግን 3 ዓመት ማንም እንደሚታመው ሶስት ዓመት ታሟል። በትንሹ እግሩም ይጎተት ነበር። እሱን አሳያለሁ። አንድ ሳይሆን ብዙ መረጃ። ውሸት ነው ካሊድ። እሱን አሳየኝ። አላነበብክም ማለት ነው። እሺ እናንተ እዚህ ውስጥ ያላችሁ ሙስሊሞች 3 ዓመት ይሻላቸዋል። ካሊድ ዝም ብሎ ነው እኮ የሚለፈልፍ። መታመሙን ታምናለህ አይደለ? አዎ ሰው ነው እኮ። ምን ያህል ጊዜ ነው የታመመው? ምን ያህል ጊዜ ነው የታመመው? 3 ቀን ነው እንደዛ ነገር። ተሳስተሃል። ህመሙ አሳየኛ። ችግር የለውም አሳያለሁ። እንትና አንዴ ቡሃሪ 35 ትከፍትልኛለህ። ህመሙ ምን ነበረ? ደግሞ እንደዚህ ትለኛለህ። መቼ ነው ያን ሁሉ ያነበብከው? ህመሙ ምን ነበረ? ህመሙ በቃ ሰው ሲሞት የሰከራ ምናምን የለ ያ ነው የሞት ህመም ማለት። ምን ነበረ? ወንድሜ ሊሞት ሲል አይታመምም ሰው። አንዴ አይደለም። ህመሙ ምን ነበር ነው ያልኩህ። ህመሙ የሞት ህመም ነዋ። የህመሙ ምክንያት ስትል የህመሙ ምክንያት ምን ሆኖ ነበረ? ሰው እኮ ሲሞት ለመሞት ሲል ይታመማል። የህመሙ ምክንያት ምንድን ነው? አንዴ ክፈትልኝ። ክርስቲያን ቡሃሪ 5:78 አንዴ ክፈተው። እሺ ላሳይ ምክንያቱን ሰነ ምክንያቱ አሳያለሁ። እግሩ እንዴት እንደሚጎተት አሳያለሁ። በትንሹ 3 ዓመት አልተጎትቷል። ለማንኛውም የበላው መርዝ ነው። ወደ አረብኛውን ከፍ አድርግልኝ። አረብኛውን አድርግለት። እንግሊዝኛ አልችልም። አረብኛውን አድርግላል። እንግሊዝኛውን አንዴ አንብበው እና እንግሊዝኛውን አንዴ ላንብብለት እና ከዛ አረብኛውን ደግሞ አንተ ትቀጥልበታለህ። ሳሂህ ቡኻሪ 2588 ላይ ናሬትድ አዙሪ እንደተረከው ይላል። ኡበይዱላ ቢን አብደላ ተወልድ ሚዛት አይሻ ሀድ ሴድ ኡበይዱላ ነግሮኛል አይሻ የተናገረችውን ይላል። when the prophet becomes sick and his condition becomes serious ነብዩ በታመመበትና የታመመበትም ኮንዲሽን በጣም አሳሳቢ በነበረበት ሰዓት he requested his wives to allow him to be treated in my house ሚስቶቹ በእኔ ቤት እንዲታከሙ ወይም ደግሞ ትሪት እንዲደረጉ አስፈቀደ ይላል። በአይሻ ቤት ማለት ነው። and they allowed him ከዛ በኋላ ሚስቶቹ በእኔ ቤት እንዲታከም ፈቀዱለት። he came out leaning on 2 men while his feet was dragging on the ground በሰዎች ተደግፎ እግሩ በመሬት ላይ እየተጎተተ ከቤት ውስጥ ወጣ። የነብዩ ማለት ነው። በጣም ታሞ በነበረበት ሰዓት he was walking between አልአባስ and another man በአልአባስ እና ሌላ ሰው ተሸክሞት። ስለዚህ እንደዚህ ክንፍና ክንፉን ይዘውት ምድር ለምድር እየተጎተተ ነበር። ይሄዳል ታዲያ 3 ዓመት ይሄዳል። ሰው እኮ ይታመማል። ችግር የለውም እሱን አረበኛውን ከፍ አድርግልን። ጨርሰው ሁሉ አንዴ ልስን የታመመው በምንድን ነው? እግሩ እንደሚጎተት ተማመንን አይደለ? የመጀመሪያ ጥያቄው እግሩ አልተጎተተም ስለሆነ እግሩ አይደለም እኮ ተጎትቶ ማለት። አረበኛውን ከፍ አድርግልን። አንዴ በእናታችሁ አትደራረቡ። ካሁን በኋላ የምትደራረቡ አረበኛውን ከፍ አድርግልን። መሬት ነኩ። ነይማ ይሄ መርዝ የበሉበት እንጂ ሞቱበት አይደለም ብላለች። አዎ ጨርሰው። ጨርሰው ከስር ያላችሁት እናንተ ዝም ብላችሁ አታወሩ። መርዝ ሲበሉ እኮ አልታመሙ። መርዝ ሲበሉ አልታመሙ ነበረ።
ሪያል ታመሙ ምን ሆነች ናይማ ታሟል ያለው ሰሃባ ነው እንጂ የሞተው እሱ አልበላም። አይ አስጨርሳቸው። ታሟል አልታመሙም መርዝ በልተው። እሺ ጨርሰው። አሁን እሱን ሀሳቡን ጨርሰዋል። ሚስጥሩ እዚህ ጋር ይጀምራል ማለት ነው። ተስማሙ። ለሐዲስ ማታውቁ ሰዎች ቀጥለው ችግር የለውም ይስማማሉ። አንተ ቀጥለ የጀመርከው የከሆነም እኮ የሚያገናኘው የለም። በቃ ዋና ፖይንት ማሳየት የፈለግነው እግሩ እየተጎተተ እንደሄደ አይደለም። አረበኛውን አምጣልን። እግሩ ጨርሰው ተጎተተ የተባለ እንጂ ሐዲሱ ልክ ነው። ጨርሰው መጀመሪያ ላይ እሺ ብታመምስ ምን አለ? ሰው ነው። ቆይ በቃ ተረጋጉ። ቆይ ሶስታችሁም ተረጋጉ። ይኸውላችሁ ነብዩ በሁለት ሰዎች ተደግፎ መሬት ላይ እግሩ እየተጎተተ ወጣ። አንደኛው ሰው አልአባስ ነበር። ሁለተኛው ሰው ማን ነው የሚለው ነው ቀጥሎ የሚቀጥለው ማለት ነው። when I informed Ibn Abbas of what Aisha had said, he asked me whether I know who was the second man. ሁለተኛው ሰው ማን እንደነበረ ጠየቅኳት ይላል። Aisha had not named, ነገር ግን ስሙን አልተናገረችም ነበር። I replied in negative. He said he was ኢብን አሊ ጣቢ አሊ ነበር ሁለተኛው ሰው። ሐዲሱ አለቀ። መሐመድ በአሊና በአልአባስ ትከሻ ተደግፎ እግሩ መሬት ላይ እየተጎተተ ነው ከቤቱ ይወጣው ወደ አይሻ ቤት ለመሄድ ማለት ነው። አሁን ደግሞ የሞቱበት እኮ አይደለም እዚህ ጋር እኮ ሞቱ አይደለም። ኧረ ቆይ ችግር የለም ይመጣል። አሁን ተረጋጉ። ነይማ እኔ በጣም ተመችቶኛል አንቺ አርጉመንት። መልካም ምንድን ያልሽን የሞቱበት እንደዚህ አይነት ሰው ነው የምትፈልገው? ሰው ምንም አታውቁት ሰው አይደል? ፕሊዝ ተረጋጋ። እዚህ ጋር ማሳየት የፈለግነው እዚህ ጋር ነብዩ እግሩ ይጎተት ነበር ብዬ አረብኛውን አሳየኛ። አረብኛውን አሳየኝ። አረብኛውን አሳየኝ። ክርስቲያን አረብኛ እፎይ ራሱ ተጎተተ ምናምን የምትለው ምን አደረብ የቱ ጋር አረብኛው? እስቲ አዳምጡ እናንተ። አንብባለሁ። አንብብ እንደማመጣ ቆይ ፕሊስ አወርዳለሁ። ቀጣይ የምታወራ ከሆነ አወርዳለሁ። የሚታርግ ካሊድ ይጨርስ። ካሊድ ቀጥል። ድምፅህን አሰማ ካሊድ። እያነበብክ ይሁን አይሆን አናውቅም። ድምፅህን እያወራ ተርጉም ካሊድ። በውስጥ አታወራ። ይሄ እንትን አይደለም፣ ጸሎት አይደለም። አለበለዚያ ከኛ ከተናገርነው የተሻለ ነገር ስለማትናገር ወደሚቀጥለው እንሂድ። ሰዓት አትጨርስ። ከፍ አድርገው የጨረስኩ ነው። እኔ እኮ ማየት ነው እንጂ የፈለግኩት አንዳንድ ታይ አይደለም። እኛ ደግሞ ኦዲየንስ እንዲማርበት ነው የምንፈልገው። እንደዚህ አይደለም። ካላነበብክ መልሰው በቃ ክርስቲያን። ምን እኛ ምን አንብበዋ በየተራ እያነበብኩ ከፍቼ እልሃለሁ። እናንተ 3 ዓመት ብሎ የቱ ጋር ነው ታዲያ? ቆይ 3 ዓመት ብሎ እኮ እዚህ ጋር የለም። ተኹጡ ርጅላሁ الأرض وكان بين العباس تخط رجلاه الأرض وكان بين العباس وبين رجل آخر فقال عبد الله فذكرت لابن عباس ما قالت عائشة فقال لي وهل تدري من الرجل الذي لم تسمى عائشة فقلت لا قال هو علي بن أبي طالب حديثون 6,000 ነው እንደዚህ ያሉት እንጂ 3 ዓመቱ የቱ ጋር ነው ታዲያ? 3 ዓመቱ የቱ ጋር ነው የታመመው? ፕሊዝ 3 ዓመት እኮ ታመመ እዚህ ጋር አላልንህም። በቃ እኛ ያሳየን እዚህ ጋር ምንድን ነው ነበር እኮ እስከ 3 ዓመት ነው እየተለጨተ ነበር። እሱን አሳያችኋለሁ። እዚህ ጋር ልናሳያችሁ የፈለግነው ታሞ እግሩ ድራግ ይደረግ ነበር፣ እግሩ ይጎተት ነበር። አልታመመም እያልን አዳም እሱን ቀጣ ያሳያችኋለሁ። ፕሊዝ ከስረኛው አለ ደግመህ ካነሳ አስወርዳለሁ። ሶሪ ሰው መሆኑን እየነገርኩ ነው እኮ ይታመማል። እሱም ሰው ነው። ካዲ ተስማማን። አሁን ደግሞ 3 ዓመት እንደሆነ ላሳየህ። ኦልራይት አዳምጥ። እንትና ማይክሽን አንሺ። ነይማ እግሩ በእግሩ ሲጎተት የነበረው በምን ምክንያት ነው? እግሩ ሲጎተት የነበረው በምን ምክንያት ነው? እኔ እንጃ፣ ይሄንን አላውቅም። አታውቂም? ካሊድ እግሩ ሲጎተት የነበረው በምን ምክንያት እንዳልሆነ አውቃለሁ።
ሲጎተት የታመመው በምን ምክንያት ነው? ታሞ የተኛ ነበር። ለምን ታሞ? ታሞ የተኛ ነበር። ወደ አይሻ ቤት ለመግባት ፈልጎ ነበር አይደል እኮ። በምን ምክንያት ታሞ? ወደ አይሻ ቤት ለመግባት የህመሙ ምክንያት ጠይቆ ነበር። የህመሙ ምክንያት ምክንያት የሞት ህመም ነው። የሞተበት ህመም ነው። ኦኬ። የህመሙ ምክንያት ምንድን ነው ግን? የህመሙ ምክንያት ማለት በካይበር የበላው መርዝ ነው አይደለም? አይደለም። መርዝ በልቶ እኮ የሞተው አይደለም። አይደለም። ኦኬ። ክርስቲያኖች እንደዛ አላለም። ሐዲስ ክፈትልንሽ መጽሐፉ ሐዲሶችን አንድ ያውን እንሽ አይሻልም? እሺ። በበላው መርዝ እንደታመመና ከዛ ቀጥል ክርስቲያን። ኦኬ። እሺ። ኦኬ። በጣም ብዙ ሐዲሶች ናቸው በነገራችን ላይ አንዱን ልክፈትላችሁና ኦኬ። እሺ። እህታችን ምን ብላናለች? በመርዝ በልቶ ታሟል ስትል እሱኛው ደግሞ ነው አለ። የሞተው በመርዙ ነው። የታመመው በመርዝ አይደለም። አልታመመም፣ አልታመመበትም ብላል አይደል? በመርዙ እንደሞተ ነው ያሳያለው። መርዙን የበላው ደግሞ መቼ ነው? በካይበር ላይ ነው። ካይበር ደግሞ መቼ ነው የተካሄደው? ሙሐመድ ከመሞቱ 3 ዓመት በፊት። ቀጥል ክርስቲያን አንብበው። ኦኬ። ቡሃሪ 4428 በጣም ብዙ ሐዲስ ነው ያለው እንሰጣቸዋለን። ከቡሃሪ እንጀምር። መጀመሪያ ቡሃሪ 4428 ላይ ቻፕተሩ ራሱ ምን ይላል ማለት ነው? the sickness of the prophet and his days የነብዩ መታመምና አሟሟት ብሎ ይጀምርና ከዛ አይሻ እንደተረከችው ይላል። ናሬትድ አይሻ the prophet in his ailment in which he died used to say ነብዩ በታሞ በነበረበት ሰዓት እንደዚህ ብሎ ይናገር ነበር። oh Aisha, I still feel the pain caused by the food I ate at Khaybar አይሻ ሆይ በካይበር ጦርነት በበላሁት ምግብ የተነሳ እስካሁን ድረስ ህመሙ ይሰማኛል። and at this time I feel as if my aorta is being cut off from that poison ከመርዙ የተነሳ የልቤ ደም ስር የተቆረጠ ያክል ይሰማኛል። አረብኛውን አድርገው ካሊድ፣ አረብኛውን አንብብ። አቡ ወይንም ከስር ያለው አረብኛውን አንብብ። ቀጥል። አረብኛው አይደለም። አሁን እዚህ ጋር ፖይንቱ ምንድነው? እያከራከራችሁ ያለው ይሄ ነገር ምንድነው? አዳምጪ። ቀጥል። አንብብ። አረብኛው ድምፅ አይሰማም። ወንድማሽ እያነበብክ ከሆነ ድምፅን ከፋ። ያ አዎ፣ በካይበር በበላው ምግብ ነው አለ። እባካችሁ አንብብ። وقال يونس عن الزهري قال عروة قال عائشة رضي الله عنها كان النبي صلى الله عليه وسلم يقول في مرضه الذي مات فيه يا عائشة ما أزال أجد ألم الطعام الذي أكلت بخيبر فهذا أوان وجدت انقطاع أبهر من ذلك السم ይላል እና አሁን አንተ ምን ይፈልከው? ዋና ተርጉመው ወዴንስ ይስማ። ቆኝም የፈለከውን ነገር ልትነግራት ጥሩ ነው። መጀመሪያ ያው ያ ፋና እንዳለ ነው ማለት በኸይበር ላይ የበሉት መርዝ ፋናው እንዳለ ነው ነብዩ የሚገልጹት። አንብብና ጨርሰው። ሁሉን አንብብ። ቀጥል። ما أزال أجد ألم الطعام እሺ الذي أكلت بخيبر እኮ የዛኔ ኸይበር ላይ የበላሁት ምግብ ነው። ጨርስ። አንብብ። ጣዕሙ አለው፣ ስሜቱ አለ፣ ህመሙ አለ። ቀጥል እኮ فهذا أوان وجدت انقطاع أبهر من ذلك السم انقطاع أبهر የሚለው ላይ እሱ ላይ ግልጽ አልሆነልኝምና የልብ ደም ስሩ የተቆረጠ ይመስለው ነበረ። ይሄ ታሞ የሚሞትበት ህመም ነው አይደለም። ስለዚህ አይደለም ምን እንዳለ እየነገረህ ነው። ሐዲሱ ችግር የለበትም። ችግር አለበት አላለም። ቆይ በሞተበት ምን ላይ ነው ችግሩ?
ቆይ አርጉመንቱ ምንም አልገባትም። ቅድም ያወራችሁን አሁን ረስተዋለች። ነብዩ በሞተበት በሽታ ተይዞ አዳምጪ። ምን ጭንቅላታችሁን ያው እቺ ሲበላ እያወቀ እንደበላ ታውቃለህ። አዳምጪ። እቺን የጠፍራችሁን ቆሻሻ ከተጠቀማችሁ ይሄ አዲስ ግልጽ ነው። ግን ሙስሊሞች ምን ያደርጋል? ግብዳ ጭንቅላት ብቻ ነው ያላቸው እንደዚሁ ቀፎ። እቺ መታል ከተጠቀምሽ አዲሱ ግልጽ ነው። ምንድነው የሚለው? በሃይበር ላይ በበላሁት መርዝ የተነሳ ህመሙ ስቲል ይሰማኛል። የልብ ደም ስር የተቆረጠ ያህል ይሰማኛል። ምን ይሄን ያለው መቼ ነው? በሞት አልጋ ላይ ተይዞ ማለት ነው። የሃይበር ጦርነት ደግሞ መቼ ነው የተካሄደው? ሙሐመድ ከመሞቱ 3 ዓመት በፊት 3 ዓመት ያህል 629 ላይ ነው የተካሄደው ሃይበር ጦርነት። ሙሐመድ የሞተው ደግሞ 632 አካባቢ ነው። ግን አልጋ ተኝተዋል። አሁን እንኳንተ የሆነ ያልጋ ቁራኛ የሆነው ያክል ነው እያወራህ ያለው። ታሞ ማለት ምን ማለት ነው? እስቲ ህመሙ ይሰማኛል ማለት ምን ማለት ነው? ሐዲሱን የዘገበው ማን ነው? እስቲ ሐዲሱን ባለ አደራርቡ። እህታችን ትመልስ እስቲ። ሐዲሱ ችግር አይሻ ነች የተዘገበችው። ቆይ አይሻ አንድ አዲስ አይደለም። ይሄን ባይዘይ ሙሐመድ እንደታመመ አንድ አዲስ አይደለም። 50 ሐዲስ ሰጥሻለሁ ትወጫለሽ ከእስልምና። 50 ነው ያልኩሽ፣ አንድ አይደለም 50 ልስጥሽ። እኔ ይሄንን አዲስ ሙሐመድ ታሞ ሲማቅቅ እንደነበረ እግሩ ሲጎተት እንደነበረ በሃይበር በበላው መርዝ ምክንያት በጣም እንደተሰቃየ 50 ሐዲስ ልስጥሽ፣ አንድ አይደለም ያልኩሽ። አንቺ ጋር ማውራው ታዲያ እኔ ምክንያቱም ነብይሽ ሴቶች የሚምረው ዘገምተኛ ናቸው ስላለ ሙስሊም ሴቶች አሜን ብለሽ ተቀበልሽ። እዛ እሱ ነው ሄደሽ መደንቆር እኮ ቢጠበቅብሽ። ወቃለ ዩኑስ ሚሊዮን ሐዲስ የዘገበው ማን ነው? እስቲ ሐዲሱን አይሻ ነች የዘገበች። ናሬት ያደረገችው ማለት የሙስሊም ነው ወይስ የቡኻሪ ነው? ከፈለግከው ላይ እሰጥሃለሁ፣ ከቡኻሪ እሰጥሃለሁ፣ ከሙስሊም እሰጥሃለሁ፣ ከሁሉም ሐዲስ እሰጥሃለሁ። በዚህ ጉዳይ ይሄኛው ሐዲስ የሙስሊም ነው። ቡኻሪ ከፈለግከው እሰጥሃለሁ አልኩህ። እኔ በዚህ ጉዳይ ላይ 50 ሐዲስ እሰጥሃለሁ፣ አንድ አይደለም። ወደ ክርስቲያን